በስመ አብ በወልድ በመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ አይንተ እግዚአብሔር ካህናት፣ አካነ ምስጢር ዲያቆናት፣ እንደየማዕረግ ያላችሁ የቤተ ክርስቲያን አገልጋዮች፣ ውድ የዲያቆን ሄኖክ ቲዩብ ቤተሰቦች፣ ምዕመናን ወምዕመናት፣ የተዋሕዶ ልጆች፣ በአገር ውስጥም በውጭ አገርም ያላችሁ ውድ የእግዚአብሔር ልጆች እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። አምላካችን እግዚአብሔር ቅዱስ አባታችን የተመሰገነ ይሁን። አሜን። እማምላክ ወላዲት አምላክ ክብር ምስጋና ይግባት። ቅዱሳን ሁሉ እንደየማዕረጋቸውና እንደየደረጃቸው ክብር ምስጋና ይግባቸው። አሜን። ለዛሬ የምንማማርበት ትምህርት የኮሮና ክትባት ምስጢሩ ሲጋለጥ የሚል ይሆናል። ይሄ የኮሮና በሽታና እንዲሁም ክትባቱ ከመናፍስቱ አሰራር ጋር ምን እንደሚያገናኘው እንማራለን፣ እናያለን። ብዙ ሰዎች የደወላችሁ በውጭ ሀገር ያላችሁ ይህን ክትባት እንከተል ወይ እያላችሁ ትጠይቁኛላችሁ። ይህንም ደግሞ ለየብቻ የመለስኩላችሁ እንዳለ ሁሉ ነገር ግን ለሁሉም ኢትዮጵያውያን፣ ለሁሉም ኤርትራውያን፣ ለሁሉም የዓለም ሕዝብ ስለዚህ የክትባት ሚስጥርና እንዲሁም ከመንፈሱ ጋር ምን እንደሚያገናኘው እናያለን። ይህንን ስናይ ግን በዚህ መርሳትና መዘንጋት የሌለብንን ታላቅ የእግዚአብሔርን ቅዱስ ቃል እንመለከታለን፣ እናነባለን። በዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ ቁጥር 18 ያለውን ኃይለ ቃል እናነባለን። እንዲህ ይላል። ከቁጥር 16 ጀምሮ ታናናሾችና ታላላቆችም፣ ባለጠጋዎችና ድሆችም፣ ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስም ቁጥር ያለው ምልክት የሌለበት ማንም ቢሆን ሊገዛ ወይም ሊሸጥ እንዳይችል ያደርጋል። በዚህም ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና፣ ቁጥሩም 666 ነው ይላል። የእግዚአብሔር ቤተሰቦች በዚህ ኮሮና ምን ያህል ዓለም እንደተጨነቀች፣ ምን ያህል ወረርሽኙ ከተጀመረ ጀምሮ ብዙ ሚሊዮኖች በዓለም ዙሪያ በሞት እንዳጣን፣ ምን ያህል ብዙ ሰዎች እንደረገፉ፣ ብዙ ሚሊዮን ሰዎች ደግሞ በየሆስፒታሉ በየቤቱ በዚህ ወረርሽኝ በሽታ ታመው እየተሰቃዩ ይገኛሉ ነው። ይህ በሽታ እንዳለ ሆኖ ግን የዓለም ሕዝብ ያልተስማማበትና ብዙ ሀገሮች ይሄንን ከዚህ ወረርሽኝ ጋር ተከትሎ የመጣው መድኃኒት ነው ተብሎ የመጣው ክትባቱ አለ። በዚህ ክትባት ብዙ ነገሮች ተብለዋል። ብዙ ጉዳዮችም ተነስተዋል። እናንተ በትክክል ይህንን ከመንፈሳዊ አንጻር፣ ከቤተ ክርስቲያን አንጻር፣ ከመንፈሳዊ አስተምህሮ አንጻር፣ ከመናፍስቱ አሰራር አንጻር ምን ይመስላል የሚለውን ዛሬ በደንብ አስረግጬ እናገራለሁ። የእግዚአብሔር ልጆች እባካችሁ በደንብ አስተውላችሁ አድምጡ። ይህን ካዳመጣችሁ በኋላ በትክክል ሚስጥሩን ትረዱታላችሁ ማለት ነው። በዮሐንስ ራእይ ምዕራፍ 13 ያነበብኩላችሁ ኃይለ ቃል በዋናነት እንደዚህ የሚል ነው። እነሆ ታናናሾችና ታላላቆችም፣ ባለጠጋዎችና ድሆችም፣ ጌቶችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ይላል። ምን እንዲቀበሉ? ምልክትን እንዲቀበሉ ነው ያለው። ምልክት ሲል
የማን ምልክት ነው? እንዲቀበሩ። ይኸው ምልክት የአውሬው ስም የስሙም ቁጥር ያለበት ምልክት እንዲቀበሩ። የስሙ ቁጥር ማን ነው? 666 666 ወይንም 666 የሚባለው መንፈስ የሉሲፈር መንፈስ ምልክት እንዲቀበሉ ያስገድዳቸዋል። ምልክቱን በዓለም ዙሪያ ይበትናል ነው የሚለው። ይህም ምልክት ያልተቀበረ ሊገዛ ወይም ሊሸጥ አይችልም። መኖር ያቅተዋል ማለት ነው። መኖር ያቅተዋል ማለት ነው። ስለዚህ የሉሲፈር መንፈስ የዚህ ዓለም ገዢ የአውሬው የተጣለው የዘንዶ መንፈስ የ666 መንፈስ በመጀመሪያ ደረጃ ምልክቱን የሰው ልጆች እንዲቀበሉ የሚያደርግበት ጥበብ እጅግ በጣም የረቀቀ ነው። የእግዚአብሔር ልጆች 666 የሚባለው መንፈስ የሉሲፈር መንፈስ እንደ ዛር እንደ መተት እንደ አይነ ጥላ እንደ ቡዳ ማሰብ የለብንም። ይሄ መንፈስ ዓለምን የሚገዛ እጅግ በጣም የረቀቀ በጣም ዕውቀት ያለው የሰው ልጆችን ክፋት ያስተማረ በጣም ትልቅ መንፈስ ነው። ትልቅ መንፈስ ነው። ይሄ መንፈስ ነው ከቅዱስ ሚካኤል ከቅዱስ ገብርኤል ጋር ከዋናው ከዲያብሎስ ከሳጥናኤል ጋር ሆኖ የተዋጋው። በሁለተኛ ደረጃ ላይ ያለው መንፈስ ይሄው መንፈስ ነው። ይሄው መንፈስ ነው። ይሄው መንፈስ ነው። ይሄው መንፈስ በዋናነት በሚስጥር ማህበረሰቡ በኢሉሚናቲ በሚባለው ማህበረሰብ ውስጥ የሚመለክ ደም የሚገበርለት ላለፉት 100 ዓመታት ከእንግሊዝ ተነስቶ አሜሪካን ሀገርን እስከ መመስረት ደረጃ የደረሰ ከተማን እስከ መመስረት የደረሰ በጣም ልቅ የሆነ መንፈስ ነው። ሰዎችን የብልጽግና አስተሳሰብ በመበልጸግ ውስጥ በምቾት ውስጥ እንዲኖሩ በማድረግ እግዚአብሔርን የሚያስክድ የሰው ልጆች በልቅነት እንዲኖሩ እግዚአብሔርን ከካዱ በኋላ እሱን በፍቃድ ወይንም በግዴታ እንዲቀበሉ እንዲገዙለት የሚያደርግ መንፈስ ነው። ይሄ መንፈስ ነው ዓለምን የተቆጣጠረው። የእግዚአብሔር ልጆች በደንብ ልንረዳና ልንገነዘብ ያስፈልጋል። 666 ሉሲፈር የአውሬው መንፈስ ሲባል ብዙ ሰዎች እንዲህ የሚባል መንፈስ አናቅም ይላሉ። እንዲህ የሚባል በተለይ ውጮቹማ በደንብ ያመልኩታል፣ በደንብ ይገዙለታል፣ በደንብ ይሰግዱለታል። የእሱ የሆነውን ነገር በሙሉ ይቀበላሉ፣ እያመለኩት ይገኛል። ነገር ግን ኢትዮጵያውያን ስለዚህ ያለን ግንዛቤ እጅግ በጣም አነስተኛ ነው። እንኳን ስለ 666 እንኳን ስለ ሉሲፈር፣ ስለ ዛር፣ ስለ ቃልቻ፣ ስለ መተት፣ ስለ አይነ ጥላም ያለን ግንዛቤ እጅግ አነስተኛ በመሆኑ ነው የተበላ ነው። በዚህ በክትባቱ እንኳን ፈረንጆች ሲቃወሙ አንከተብም ሲሉ ኢትዮጵያውያን በሚያሳዝን ሁኔታ ብዙ ባለማወቅ እየተከተቡ ይገኛሉ። ዮሐንስ ራዕይ ምዕራፍ 13 አስቀድሞ ሊመጣ ያለውን አስቀድሞ ሊመጣ በመጨረሻው ዘመን የሚከሰተውን በማወቅ ወንጌላዊ ቅዱስ ዮሐንስ መንፈስ ቅዱስ በገለጠለት መሰረት ከ2000 ዓመት በፊት ይህንን ጽፎልናል። የአውሬው ምልክት እንዲቀበሉ ነው። የአውሬው ምልክት ማለት የሉሲፈርን ምልክት ማለት ነው። የሉሲፈርን ምልክት የመጀመሪያው የሉሲፈር ምልክት ኮከቡ ነው። ኮከቡ የኢትዮጵያ ባንዲራ ያለው ወይንም የባፎሚት ግንባር ላይ ያለው የባፎሚት ምስል ማለት ይሄ ፊቱ የፍየል ፊት የሚመስለው የሉሲፈር ፊት ራሱ ቅርጹ የሚመጣው ኮከብ ነው። ኮከብ ይህ ኮከብ የኢትዮጵያ ባንዲራ ላይ ታትሟል። በተለያዩ የዓለም ሀገሮች ይጠቀሙበታል። ይሄ አንደኛው የአውሬው ምልክት ነው። ለሱ መገዛት አንደኛው ምልክት ነው። ሁለተኛው ምልክት የአውሬውን የሉሲፈርን ቀንድ የሚመስል ምልክት የሚቀበሉ ሰዎች ናቸው። እነዚህ ሰዎች አንደኛ ይሄ ምልክት የእግዚአብሔር ልጆች የሉሲፈር ቀንድ ነው። እዛው ፍየሉ ላይ የባፎሚት ሐውልት ላይ የምታዩት
ምስል ፊቱ ላይ ያለው ቀንድ ይሄ የአውሬው ምልክት ነው። አንዳንድ ሰዎች ባለማወቅ ይሄን እንዲህ ያሉ ሲጠቀሙ ይታያል። ይሄ ማለት ቀንድ ማለት ነው፣ የአውሬው ቀንድ ማለት። ሌላው የእግዚአብሔር ልጆች ምልክት ይሄ እንዲህ የሚለው ምልክት ነው። አንደኛ ይሄ ምልክት አይን ነው፣ አንድ አይን ማለት ነው። ዓለምን የሚያይበት ሉሲፈር የሚያይበት አንደኛው አይን ነው። ይሄኛው አይን። ሁለተኛው ደግሞ 3 ቁጥር ነው። ይሄንን እንደዚህ በማለት ነው ምልክቱን። ይሄ ሌላኛው ምልክት ነው። ሶስተኛው ይሄኛው ምልክት ነው። አንዳንድ ሰዎች ይሄ ማለት ነው ቪክትሪ ነው ድል ነው ማለት ነው ይላሉ። ነገር ግን ይሄ ማለት የአውሬው ምልክት ማለት ነው። ብዙ ሰዎች ምግብ ይቀምሱና ዋው ብለው እንደዚህ ይላሉ፣ ወይንም እንደዚህ በ97 ቅንጅት መጥቶ ነበር እንደዚህ የሚል ይህን ምልክት ሳናውቀው ምልክቱን ተቀበለን እየተገበርነው ነበረ። በሚገርም ሁኔታ ከ100 በላይ ምልክቶች የኢሉሚናቲ ድርጅት የሚቀበለው ከ100 በላይ ምልክቶች አሉ። ትሪያንግል 3 ማዕዘን የተለያዩ ድርጅቶች ኢንዱስትሪዎች የሚጠቀሙባቸው ብራንድ ምልክቶች፣ ልዩ ምልክቶች እነሱን ከቴሌቪዥን ጣቢያ፣ ከመዝናኛ፣ ከምግብ ፋብሪካ፣ ከመጠጥ ፋብሪካ፣ ከአልኮል ፋብሪካ፣ ከመኪና ፋብሪካ፣ ከኢንዱስትሪዎች በአጠቃላይ ከሚበላውም፣ ከሚጠጣው፣ ከሚለበሰው የተለያዩ ነገሮች ከምንጠቀመው በአጠቃላይ የምልክቱን በመጠቀም ህይወታችንን ተቆጣጥሮታል። ምልክቱን በመጠቀም በመጨረሻው ዘመን ግን ምልክቱን በግንባራቸው፣ በቀኛቸው እጃቸው፣ በግራ እጃቸው ውስጥ እየከተተ እንዲቀበሉ ያደርጋል። አሁን በውጪ ነው የምንጠቀመው። ይሄ በውጪ ነው። እንደዚህ መጠቀም ሰዎች የሚጠቀሙት በውጪ ነው። ሳናውቀው ተጠቅመን እናውቃለን። ነገር ግን ሰዎች እያወቁ ለምሳሌ ታዋቂ ዓለም አቀፍ ዘፋኞች እነሱ አውቀው ህዝቡን በማለማመድ ህዝቡ እንዲጠቀም በማድረግ ሆን ብለው ምልክቱን ይጠቀማሉ። ይሄ ምልክት የአውሬው ምልክት ቢሆንም እኛ ባለማወቅ ግን ያንን ተግብረን ይሆናል። ያንን ነገር ተግብረን ባለማወቅ እስከዛሬ ደርሰናል። ነገር ግን ከዚህ በኋላ መንቃት አለብን። የአውሬው ምልክት መጠቀም ማቆም አለብን። የእግዚአብሔር ልጆች አሁን ምልክቱን ወደ ውስጥ ማስገባት ይፈልጋል። አውሬው የሚያስገባው አንደኛ በማይክሮቺፕ ነው። እንደምታውቁት የእግዚአብሔር ልጆች ማይክሮቺፕ በፈቃደኝነት በዓለም ዙሪያ እየተሰጠ ይገኛል። ወደፊት ግዴታ እስከሚሆን ድረስ አሁን በፈቃደኝነት እየተሰጠ ይገኛል። ይህንም ከኢየሩሳሌም ቅድስት በምትባለው ሀገር ኢየሩሳሌም ጀምሮ በፈቃደኝነት አሜሪካም፣ እንግሊዝም የተለያዩ አውሮፓ ሀገሮች በፈቃደኝነት ሰዎች እየተቀበሉት ይገኛሉ። ይሄ ወደፊት ዓለም ላይ እየተሰራጨ ወደ ግዴታ መስመር ውስጥ ይገባል። ነገር ግን ይሄ ከመደረጉ በፊት መንገድ መጠረግ አለበት። ሰዎች ይህን እንዲቀበሉ ውስጥ ሌላ መንፈስ የሚያስገድዳቸው መንፈስ መግባት አለበት። እግዚአብሔርን የሚያስረሳቸው ቃል እግዚአብሔር እንዳይጠሩ የሚያደርጋቸው መንፈስ በፈቃደኝነት መቀበል አለባቸው። ስለዚህ ይህንን ሲያስብ መንፈሱ የኢሉሚናቲ የራሱን ድርጅት በመጠቀም እንግሊዝ ያለው የፍሪማሰነሪ ድርጅት በመጠቀም ይህንን ወረርሽኝ ይህንን ቫይረስ በማምረት ለዓለም አሰራጨ። በዋናነት ይሄ በሽታ ይሄ ወረርሽኝ አጋንንት መሆኑን በደንብ ማወቅ መገንዘብ ያስፈልጋል። እነሆ በየትኛውም ሀገር ማስክ ማድረግ ግዴታ ሆኖ ሁላችን ማስክ በማድረግ ነበር ስንንቀሳቀስ የነበረው። መጥፎ ሆኖ አይደለም። ነገር ግን ግዴታ ሲሆን ምን ያህል ልንጠቀም እንደምንችል መገንዘብ ማወቅ ያስፈልጋል። ነገር ግን ይህንን በማስታከክ መንፈሱ ይህንን የክትባት በማምጣት ለሰው ልጆች መስጠት አሁን ጀምሯል። የእግዚአብሔር ልጆች ብታምኑም ባታምኑ፣ ብትቀበሉም ባትቀበሉ ይህ ክትባት የአውሬው የዘንዶው የ666
የሉሲፈር መርዝ ነው። አዎ ህይወታችን የሚያቀጭጭ፣ እድሜያችን የሚያሳጥር፣ ጤናችን የሚነሳ ክትባት ነው፣ መርዝ ነው። ይሄ መድኃኒት አይደለም፣ መድኃኒት አይደለም። ብዙ ሰዎች ሲከተቡ እያንዘበዘፋቸው ሲወድቁ ሲሞቱ፣ የተከተቡ ሰዎች በድጋሚ በሽታው እያያዛቸው የተለያዩ ሚዲያ ላይ ቀርበው ሲያሳዩ ተመልክተናል። ብዙ መረጃዎች በድብቅ ወጥቷል። በይፋማ አይወጣም፣ በይፋ አይዘግቡትም የዓለም ሚዲያዎች። ለምን? ዓላማው ስለሚታወቅ ነው። ዓላማው የዓለምን ህዝብ አንደኛ ቁጥሩ የኢሉሚናቲ ድርጅት አሁን ያለውን ከ7 ቢሊዮን በላይ የዓለምን ህዝብ ወደ 500 ሚሊዮን ህዝብ ማውረድ ይፈልጋሉ። ይሄ ማለት 6.5 ቢሊዮን የዓለም ህዝብ መሞት አለበት ማለት ነው። በረሃብ፣ በጦርነት፣ በበሽታ፣ በወረርሽኝ መሞት አለበት ማለት ነው። ስለዚህ ይህንን አንደኛ ለማድረግ፣ ሁለተኛ የቀረውን 500 ሚሊዮን ህዝብ በአንድ ቁጥጥር ስር በማድረግ አንድ መንግስት፣ አንድ ሃይማኖት በማለት የዓለምን ህዝብ መቆጣጠር የሚፈልጉ የአውሬው ልጆች፣ የ666 ልጆች በዓለም ላይ ትልልቅ ስልጣን ያላቸው፣ ራሱ ስልጣን የሰጣቸው እጅግ በጣም ባለጸጋዎች፣ ባለጠጋዎችም ይላል እዚህ ዮሐንስ ላይ ምዕራፍ 13 ባለጠጋዎችም ጭምር በመጠቀም በዓለም ላይ እያስፋፋ ይገኛል። ጌታችን ኢየሱስ ክርስቶስን ሲፈትነው እንደዚህ ነው ያለው። ዲያብሎስ ወደ ረጅም ተራራ ወሰደውና ነው የዓለምን መንግስታት አሳየው። ወርቁን፣ ዝናውን፣ ይህን ሁሉ መንግስት፣ ይሄ ሁሉ ሀብት እኔ እንድገዛበት፣ እኔ እንድሰለጥንበት ተሰጥቶኛል ነው። ወድቀ ብትገዛልኝ ይህን ሁሉ በፍቃድ እሰጥሃለሁ። እኔ ለምወደው ለማንም እሰጠዋለሁ ለሚገዛልኝ። ወድቀ ስገድልኝ አለው ጌታችን ኢየሱስ ክርስቶስን። የእግዚአብሔር አምላክ ስገድ ተብሎ ተጽፏል። አንተ ሰይጣን ከኔ ሂድ ብሎ እግዚአብሔር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ገሰጸው። በሕይወታችን የገባውን የሚያስገድደንን ያሰግደን የሚፈልገውንም ዲያብሎስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይገስጽልን። እነሆ ይሄ ክትባት አንድ ሰው ሲከተብ ምን ያጋጥመዋል የሚለውን በደንብ ልንመለከት ያስፈልጋል። አንድ ሰው በእጁ ሲከተብ የመጀመሪያው ወዲያውኑ 666 ይገባበታል። የመጀመሪያው ነገር መንፈሱ ይገባል። በግዴታ ሰውየው ሳያውቅም ይገባል። ሳይከተብም ሉሲፈር 666 እንዲሁ ሊገባብን ይችላል። ሲገባ ግን አንድ ሰው አጥንቶ ነው ሊገባ የሚችለው። 666 ሉሲፈር በነገራችን ላይ እንደ መተት፣ እንደ አይነ ጥላ፣ እንደ ቡዳ፣ እንደ ዛር፣ እንደ አየር አጋንንት ዝም ብሎ አንድ ሰው ውስጥ አይገባም። ሉሲፈር ሊገባባቸው የሚችላቸው ሰዎች ምን አይነት ሰዎች ናቸው? ታዋቂ ሰዎች፣ ሀብታሞች እና አይምሯቸው በጣም ብሩህ የሆነ ሰዎች፣ አይምሯቸው ትልቅ የሆኑ ሰዎች። በእነሱ ውስጥ ብዙ ሰዎችን አጠፋበታለሁ ብሎ እነሱን ከገመገመ ይገባል። ሰዎችን ይመርጣል። በነገራችን ላይ መተት ሲላክ ይገባል። አይነ ጥላ ሰው አይመርጥም፣ ቡዳ አይመርጥም። ሉሲፈር ግን ሰው መርጦ ነው የሚገባው። ሉሲፈር ሰው መርጦ ነው የሚገባው። በዚህኛው በክትባቱ ግን አንድን ሰው በመብቱ እንዲቀበለው መንፈሱ እንዲቀበል ይፈልጋል እና ከደሙ ጋር እንዲዋሃድ አንድ ሰው በፈቃደኝነት እጁን ሰጥቶ መንፈሱ ይገባል ማለት ነው። የእግዚአብሔር ልጆች መንፈሱ በፈቃደኝነት ስለሚገባ ሊወጣ አይችልም። በደንብ እንድትረዱ የምፈልገው በፈቃደኝነት የገባ መንፈስ አይወጣም። ስለዚህ በፈቃደኝነት አንድ ሰው ሲከተም መርዙ ስለሚገባ ውስጥ ሆኖ በሽታ ወረርሽኝ ሆኖ የተቀመጠው መንፈስ በሽታውን አቁም ይለዋል። መንፈሱ ይገባል፣ ሉሲፈር ይገባል፣ ቁጭ ይላል። 666 ይገባል፣ ቁጭ ይላል፣ ጸጥ ያደርጋል። በሽታው ይቆማል። ውስጥ ግን እሱ ሌላውን ስራ ይሰራል። አንደኛ እድሜ ያቀጭጫል፣ ጤና ያሰጣል። ዋናው ትልቁ ነገር ቃለ እግዚአብሔር ስመ እግዚአብሔር እንዳይጠራ አፍን ይዘጋል።
ነው ይህን ቪዲዮ እየተመለከታችሁ ያላችሁ የተከተባችሁ ሰዎች እስኪ ጸልዩ፣ እስኪ ስገዱ። መስገድ አትችሉ፣ መጸለይ አትችሉ። ምክንያቱም ውስጥ ነው እሱ በፈቃደኝነት የገባ ስለሆነ በቁጥጥር ስር ውስጥ ነው አንድ ሰው የሚገባው። ስለዚህ አንድ ሰው በፈቃደኝነት ለአጋንንት ከሰገደ፣ ጠንቋይ ቤት ሄዶ ውቃቢ ቤት ሄዶ ከሰገደ፣ መንፈሱን በፈቃደኝነት ከከተተ፣ ደብተራ ጋር ከሄደ መንፈሱ አይለቀውም። ለምን? በፈቃደኝነት የሰገደለት መንፈሱን የተቀበለው አምኖ ስለሆነ ነው። መንፈሱ አይወጣም። ከዚህ በቅርብ እንደው ካጋጠመን አንድ ነገር አንዷ ሄዳ ተከተበች እና ስትከተብ ግማሽ አይነ ጥላው ነው እንድትከተብ ያስገድዳት። ግማሽ በግማሽ ከፍሏት ሄደችና ተከተበች። አሜሪካ ነው የምትኖረው። አሁን በቅርብ የተከሰተ ነው ይሄ ክትባቱ ከመጣ በኋላ። ነገር ግን ከፍሏት ነው የሄደችው፣ ፈልጋ አይደለም። በመንፈሱ በማስገደድ ሄደና ተከተበች፣ ተመለሰች። በኋላ ተከተብኩ ስትል ጸሎት ተደረገላት። መንፈሱ ተያዘ። አንደኛ አልወጣም አለ። አልወጣም ያለው ለምንድን ነው? በፈቃደኝነት ነው የተቀበለችኝ አለ። አይ በፈቃደኝነት አይደለም፣ አይነ ጥላው ከፍሎ ግማሽ በግማሽ ሆና ስለሄደች የሷ ፍቃድ የለበትም፣ የመንፈሱ ፍቃድ ነው። ስለዚህ የመንፈሱ ፍቃድ ስለሆነ ትለቃለ ተባለ። ሲለቅ ግን የከተተውን መርዝ አውጥቶ ራሱ የወሰደችው መድኃኒት መርዙን አውጥቶ ተፍቶ መንፈስ ወጣ። የሆነው ስራ ሳትፈቅድ ግማሽ በግማሽ ሆኖ መንፈሱ ስራ ሄደች ነው። ስለዚህ እንደዚህ አይነት ነገሮች እኔም ወጥቼ ልናገር የፈለግኩት አንደኛ እግዚአብሔር ህዝቡ ሲጠፋ ስለማይፈልገው እኛ በመናፍስት አሰራር ህዝቡ ማንቃት ስላለብን እንድትነቁ ስለምንፈልግ መንቃት ስላለብን እስከዛሬ ተበርተን ኖረናል። ከዚህ በኋላ ግን የሚከፈለውን መስዋዕትነት ከፍለን ህዝቡ መዳን አለበት ብለን ነው የምናስተምረው የምናገለግለው። እናንተም ስትማሩ በደንብ የምትማሩትን መተግበርና መዳን አለባችሁ። ስለዚህ ይሄ ነው ወደፊት በዚህ በክትባቱ ላይ አንድ ሰው በውጭ ሀገር በተለይ እያስገደዱ ይመጣሉ። በግዳጅ ስለሚሆን እዚህ ጋር ነው ዋናው ነገር ይሄ ነው። ዮሐንስ ራዕይ ምዕራፍ 13 ላይ ለዚህ ነው እኮ ምልክት የሌለበት ምልክቱን ያልተቀበለ ማንም ቢሆን ሊገዛ ወይም ሊሸጥ እንዳይችል ያደርጋል ይላል። ካልተከተባችሁ አትገዙም፣ አትሸጡም፣ ከሀገር ውጡ፣ ወደዚህ ሀገር መግባት አትችሉም የሚል ምርጫ ይሰጣችኋል። አሁን ይህ ምርጫ የእናንተ ነው። የእግዚአብሔር ልጆች እግዚአብሔርን እፈልጋለሁ እኔ ለዲያብሎስ አልገዛም፣ ወደ ውስጤ በፈቃደኝነት ሊቀበለው አልፈልግም፣ የአውሬው ምልክት አልቀበልም ብላችሁ መስዋዕትነት የምትከፍሉ ከሆነ ወደ ኢትዮጵያ የምትገቡ ከሆነ እግዚአብሔር ይሻገኛ ብላችሁ እግዚአብሔር የምትመርጡ ከሆነ እዛም ሆናችሁ ምንም ይድረስብኝ እግዚአብሔር ይህንን ዘመን ያሳልፈኛል ካላችሁ አልብላ አልጠጣ ቆሎ እየቆረጠምኩ አድራለሁ ውሃ እየጠጣው እኖራለሁ ካላችሁ እግዚአብሔር እዛም አያደርሳችሁ። መስዋዕትነት ከከፈላችሁ ነው እግዚአብሔር እንደ ታላቅ ጽድቅና እንደ ሰማዕትነት ይቆጥርላችኋል። የእግዚአብሔር ልጆች ይህንን ስላችሁ በእርግጠኝነት እና በእምነት ነው። የተጻፈው ይሄው ነው፣ እውነታዊ ነው። ይሄ ዮሐንስ ራዕይ ቅዱስ ዮሐንስ ይጽፈው ይሄ ዘመን እንደሚመጣ አውቆ መንፈስ ቅዱስ ገልጦለት የጻፈው ጽሑፍ ነው። እነሆ እያየንም የምንገኘው ይሄ ነው። ስለዚህ የእግዚአብሔር ልጆች የአውሬውን ምልክት ባለመቀበል አውሬውን መቃወም አለባችሁ። ኢትዮጵያ በነገራችን ላይ ኢትዮጵያ ክትባቱ ገብቶ ከአፍሪካ የመጀመሪያው የምትከተበው ሀገር ኢትዮጵያ ነው የምትሆነው። ለምን ብትሉ ሌላው ህዝብ
ብዙም በሃይማኖት የጠነከረ አይደለም። ይሄ ክትባቱ ላይ አብዛኛው የዓለም ህዝብ መጠራጠር አለበት፣ እየተጠራጠረ የሚገኛል። ስለዚህ ኢትዮጵያን ህዝቡን አስከትበው ለሌላው ህዝብ ፕሮፓጋንዳ ይሰሩበታል። ያው ከሰይጣን ጋር ቢገናኝ ይኸው ከሃይማኖት ጋር ቢቃረን ይኸው እነሱ ሃይማኖተኞች ናቸው ኢትዮጵያውያን፣ ስለዚህ ኢትዮጵያውያን አይቀበሉም ነበር በማለት ሌላው ዓለም ህዝብ ፕሮፓጋንዳ በተለይ ለአፍሪካ ህዝብ ፕሮፓጋንዳ ነው የሚሰሩበት። የአፍሪካን ህዝብ በጣም መቀነስ ይፈልጋሉ እና ይሄው ነው ጉዳዩ። ግን ዲያብሎስ ይህንን በሽታ ቢያዘጋጀውም እግዚአብሔር አምላካችን ኢትዮጵያን ከልሏት በእውነት ይህ በሽታ ከፍተኛ ጉዳት ሳያደርስ በጸሎት በጾም በአባቶቻችን ጸሎት በቤተ ክርስቲያን በካህናት ሜላ በህዝቡ ለቅሶና እንባ ብዙ ጉዳት ሳያደርስ ኢትዮጵያ ሀገራችን ይሄው እግዚአብሔር የተመሰገነውን በዓላትን በነፃነት እያከበረ መንፈሳዊ ሃይማኖታችን የቤተ ክርስቲያናችን በዓላችን ታቦታችን በደንብ አውጥተን በማንገስ ቅዳሴ በማስቀደስ በእውነት ማህበራዊ ህይወታችን ብዙ ሳይረበሽ የመጣ ጊዜ ነው እንጂ አሁን ሳይረበሽ እያከናወን እንገኛለን። ይሄ ምንድነው? እግዚአብሔርን ይዘን ነው። እግዚአብሔር ኢትዮጵያን ሰምቷት ነው። የኛ አሁን ኮሮና ወረርሽኝ የሆነብን ዘረኝነት ነው። ይህንን ዘረኝነት ነው ልንጸየፍ የሚገባው። ፈረንጆች ቫይረስን ቢያመርቱም ቫይረሱን አምርቶ አፍሪካን ጨርስበታለን ቢሉም ግን ራሳቸውን እየጨረሳቸው ይገኛል። ነገር ግን ይህም ቢሆን ፕሮፓጋንዳ ብዙ ፕሮፓጋንዳ ስላለበት ያልተያዘውን ህዝብ ተያዘ በማለት የአይምሮ አጠባና የአይምሮ ጭንቀት ውስጥ በመክተት ህዝቡን ክትባቱ እንዲከተብ እና እንዲቀበር እያደረጉት ይገኛል። የዚህ ክትባት ውጤትና የዚህ ክትባት ችግር የምናየው ከ5 ዓመትና ከ10 ዓመት በኋላ ነው። እነሆ ወደፊት ጤነኛ አይኖርም። አሁንም ጤነኛ የለም፣ ግን ውስጣዊ ጤና የበለጠ ሚነሳ ብዙ የአይምሮ በሽተኞች የአይምሮ በሽተኞች ጤነኛ ያልሆኑ የአይምሮ በሽተኞች ብዙ የሚሞቱ ሰዎች እንዲሁ ሳይታወቅ ምንነቱ ሳይታወቅ የሚሞቱ ሰዎች እንደ እንስሳ የሚኖሩ ሰዎች ሰውን በነፃነት የሚገድሉ ሰዎች ብዙ በዝተው እናያለን። ይሄውም አንደኛ ክትባቱ ያመጣው ችግር ነው። እግዚአብሔርን የማያውቅ ትውልድ በተለያዩ ጉዳዮች ይበላል። በተለያዩ ጉዳዮች ይበላል። ስለዚህ የእግዚአብሔር ልጆች ነው ኮሮና እንዳይዛችሁ ጸልዩ፣ ስገዱ። ኮሮና ይዘና ብራችሁ ነው አይገምፈሩት። ኮሮና አጋንንት ከሆነ አጋንንት አይዘንም ካላችሁ አጋንንት የማይዘው ከሰገዳችሁ ከጸለያችሁ ነው። የኮሮናው በሽታ የማይዛችሁ ጠንካራ ጸሎተኛ ሰጋጅ ከሆናችሁ ቢይዛችሁም ይለቃችኋል። የያዛችሁ ካላችሁ ቤታችሁ ከሆናችሁ ሻወር፣ ውጭ ሀገር ያላችሁ ነው። እዚህ ያላችሁ ጸበል ሂዱ ይለቃል። ውጭ ያላችሁ ሻወሩን ክፈቱና የጻድቁ የአቡነ ሀብተ ማርያም ጸበል ነው ብላችሁ ጸሎት አድርጋችሁ በደንብ አቡነ ሀብተ ማርያም አጥምቁኝ፣ አቡነ እስትንፋሰ ክርስቶስ አጥምቁኝ ብላችሁ ቅዱስ ቂርቆስ ሰማዕቱ አጥምቀን ብላችሁ ገብታችሁ ተጠመቁ፣ ይለቃችኋል። ምክንያቱም እነዚህ ቅዱሳኖች በወረርሽኝ ላይ ስልጣን የተሰጣቸው ቃል ኪዳን የተገባላቸው ቅዱሳኖች ናቸው። ሌሎችም ቅዱሳኖች አሉ። ይህ ማድረግ ነው። ቤታችሁን ዕጣን እጠኑት። ስለዚህ በሽታው ይርቃቸዋል ማለት ነው። ስለዚህ በእኛ ጥንቃቄ አይደለም። አሁን በተለይ ኢትዮጵያ ውስጥ እዚያውን ያለ ነው እኛ በማስክ በመጠቀም ባለመጫወት ይሄ የሰውን ልጆች ለማራራቅ የተደረገ ሴራ ነው። ይሄ የኢሉሚናቲዎች ስውር አጀንዳቸው ይሄ ስለሆነ ማለት ነው። ስለዚህ የእግዚአብሔር ልጆች በመጠንቀቅ ክርስቲያን በመጠንቀቅ ነው የሚኖረው፣ በማስተዋል ነው የሚኖረው ነው። በማስተዋልና በመጠንቀቅ ህይወታችንን ልንመራ ይገባል። ይህን ስራችሁ ግን እንደው በመደፋፈር ሄዳችሁ ያለበትን መጨበጥ ሳትጠነቀቁ ዝም ብላችሁ መንቀሳቀስ አይደለም። መጠንቀቅ አለባችሁ። ማስክ ማድረግ ባለባችሁ ቦታ ማስክ አድርጉ። መጠንቀቅ ባለባችሁ ቦታ ተጠንቀቁ።
እግዚአብሔርን መደፋፈር አያስፈልግም። እየተጠነቀቅን ግን ከመጠንቀቃችን በላይ እንዳይሆንብን እግዚአብሔር እንዲጠብቀን በጸሎት በጾም በስግደት መጓዝ አለብን። ስለዚህ የእግዚአብሔር መለኮታዊ ጥበቃ በእኛ ውስጥ የዛን ጊዜ ይሆናል ማለት ነው። ስለዚህ የእግዚአብሔር ልጆች ይሄ ወረርሽኝ ቢያልፍም ግን የመጨረሻው ዘመን ስለሆነ የተለያዩ ሞቶች፣ ስደቶች፣ መፈናቀሎች እንደሚያጋጥም ልናውቅ ይገባል። ምክንያቱም ዘመኑ የመጨረሻው ዘመን ነው። ትንቢቱ ቃሉ እየተፈጸመ ነው። አዲስ ትንቢት የለም። እኔ በዩቲዩብ ላይ የሚያሟርቱ ሟርተኞች ዛሬ ነገ ይመጣል፣ የዛሬ ዓመት ይሄ ይከሰታል የሚሉ ሟርተኞች፣ ትንቢት የሚናገሩ ትንቢተኛ መሳዮች በየዩቲዩቡ፣ በየፌስቡኩ፣ በየማህበራዊ ሚዲያው ሞልተዋል። አዲስ ትንቢት የለም። የሚነገር ትንቢት የለም። ተጽፎ ያለቀ ነው ትንቢቱ። የሚፈጸምበት ዘመን ደግሞ አሁንና ወደፊት ነው። በፊት የተፈጸመ አለ፣ ያለፈ፣ አሁን የሚፈጸም አለ፣ ወደፊትም የሚፈጸም አለ። ስለዚህ ይሄ ነው። ስለዚህ እግዚአብሔር ኢትዮጵያን የሚጠብቃት እግዚአብሔር ነው ነው ኢትዮጵያ ስር ኤርትራን ጨምሬ ነው፣ የኤርትራን ህዝቦች ጨምሬ ነው። ኤርትራ ገብቻ ኢትዮጵያ ገብቻ አይደለም። በቃ ኢትዮጵያ ስር ኤርትራንም ጨምሬ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለውን ጨምሬ ነው። ስለዚህ ለኢትዮጵያ የተሰጠው ደግሞ ቅጣትና ወረርሽኝ ረሃብ፣ በሰሜኑ ክፍል ብዙ ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን፣ ህፃናት እየሞቱ እየረገፉን ያሉት። በደቡብ እንዲሁ ክርስቲያኖች፣ በምዕራብም እንዲሁም ክርስቲያኖች እየተሰደዱ እየተገደሉን ያሉት። እዚሁ ቅርባችን አዲስ አበባ ዙሪያም በክርስትናችን እንዳናመልክ፣ በትክክል እንዳናመልክ በባንዲራው እያሳበቡ ብዙ ክርስቲያኖች እየተጎዱ እየተገደሉ እየተመቱን ያሉት። የኢትዮጵያ ስቃይ እጅግ በጣም ጨምሯል። ነገር ግን አዲስ ትንቢት የለም። ከ1000 ዓመት በፊት የተጻፈ ኢትዮጵያ ትንሣኤ እንዳላት ሲነገር ሲወርድ ሲዋረድ በትውፊት ሲወርድ ሲዋረድ ሲነገር የመጣለ ያንን ግን እናስባለን። ኢትዮጵያን እግዚአብሔር በትንሣኤ እንዲያስባት እንጸልያለን። የኢትዮጵያን ትንሣኤ ደግሞ እግዚአብሔር ያወጣል። ኢትዮጵያን አይተዋትም። የማይተዋት ስለኔና ስለናንተ ብሎ አይደለም። እግዚአብሔር ስለ ሕፃናቱ ነው፣ ስለ ቀደሙት ቅዱሳኖች አባቶቻችን ብሎ ነው እግዚአብሔር ኢትዮጵያን የማይተዋት። አቡነ ገብረ መንፈስ ቅዱስ በዝቋላ ገዳም 100 ዓመት ባህር ተተክሎ ስለ ኢትዮጵያ 100 ዓመት አልቅሰዋል። ጻድቁ አባታችን አቡነ ተክለ ሃይማኖት 27 ዓመት ቆመው ስለ ኢትዮጵያ ጸልዋል። 7 ዓመት በአንድ እግራቸው ቆመው ጸልዋል። እነ ቅድስት ክርስቶስ ሰምራ በባህር ውስጥ 7 ጦር ተክለው ጸልዋል። ሁሉም ቅዱሳኖች ኢትዮጵያን ስለ ኢትዮጵያ ጸልዋል፣ አንብተዋል ስለ ኢትዮጵያ። ስለዚህ ስለ እነሱ ብሎ ኢትዮጵያን ስለ ወላዲተ አምላክ ስለ እናቱ ስለ ድንግል ማርያም ብሎ ስለ ሰጣን ቃል ኪዳን ስለ አስራት ሀገሯ ብሎ ኢትዮጵያን አይተዋትም። የእግዚአብሔር ልጆች እመብርሃንን እንያዝ፣ ወላዲተ አምላክ እንያዝ። እሷ ቆማልናለች። እመቤት የወላዲተ አምላክ ቆማልናለች። ዘወትር ትለምንልናለች። ቅዱሳኖች አይተውንም። ቅዱሳን መላእክት ዘወትር ይጠብቁናል። በሽታ እኮ ኮሮና ብቻ አይደለም። በሽታ ዘረኝነት ነው በሽታ ሆኖበት ኢትዮጵያን እያጠፋት ይገኛል። እየሰነጣጠቃት ይገኛል። እያገዳደረን ይገኛል። ካንሰሩ ምኑ የውስጣዊ በሽታው፣ ሰላም ማጣቱ፣ ፍቅር ማጣቱ፣ ሁሉም ምንድነው? በሽታ ነው። ውጫዊ ውስጣዊ በሽታ ነው። ይህም በሽታ ግን የሚያስወግድህ ግን የታመነው አምላካችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መድኃኒት ነው። እርሱ መድኃኒት ነው። ክርስቶስ ማለት መድኃኒት ማለት ነው። መድኃኒት ነው ክርስቶስ። ከክርስቶስ ጋር እንታረቅ ይገባል ነው። እናንተ ሸክማችሁ የከበደ ወደ እኔ ኑ
እኔም አሳርፋችኋለሁ እንዳለ ሸክማችን ከብዷል። ወደ እርሱ ቀርበን በንስሐ ሸክማችንን ልናወርድ ከክርስቶስ ጋር እንታረቅ። ቅዱስ ሥጋውና ክቡር ደሙን በልተን ጠጥተን በመንግስቱ ልንኖር ይገባል። ሰላማችን የሚመለሰው፣ ጤናችን የሚመለሰው፣ እድሜያችን የሚረዝመው በዚህ ብቻ ነው። የእግዚአብሔር ልጆች እኛ ደካማና ኃጢአተኞች ብንሆንም ነገር ግን እግዚአብሔር አይተወንም። ቅዱሳኖች አይተውንም። ሁልጊዜም ቢሆን እግዚአብሔርን ያዝ፣ ቅዱሳኖችን እንማጸን። ቅዱሳን ሰማዕታት የዚችን ድካሙን መጋደሉን ሁሉ ቅዱሳኖች አልፈው ወደ መንግሥተ ሰማያት ስለሄዱ፣ ወደ እግዚአብሔር ስለሄዱ እነርሱ ብርታቱን ይሰጡን ዘንድ የእነሱን ጽናት ያድሩን ዘንድ ዘወትር ቅዱሳን ልንማጸን ይገባል። መጋደላችን እግዚአብሔር ይቀበል ዘንድ እግዚአብሔር ልንለምነው ይገባል ማለት ነው። የእግዚአብሔር ልጆች በበሽታ ሁሉ የተያዛችሁ፣ በተለያዩ ደዌ፣ በተለያዩ በሽታ፣ በወረርሽኙ በተለያየ በሽታ ሆናችሁ በጸበል ቦታ፣ በሆስፒታል፣ በቤት ውስጥ ያላችሁ፣ ሰላማችሁን ያጣችሁ፣ የምትጨነቁ፣ በበሽታ የምትሰቃዩ ሁሉ እግዚአብሔር አምላክ ይፈውሳችሁ። እግዚአብሔር አምላክ ይቀድሳችሁ። በምሕረቱ በቸርነቱ ያስበን። በመለኮታዊ ጥበቃው ከክፉ ሁሉ ነገር ይሰውረን። ጌታችን ኢየሱስ ክርስቶስ የሚፈትነንን፣ በሽታ የሆነብንን፣ ጤናችን የነሳውን፣ እድሜያችን ያሳጠረውን ዲያብሎስን በቅዱስ መስቀሉ እንደ ገል ቀጥቅጦ እንደ ሰም አቅልጦ ከእግራችን በታች ይጣልልን። ማምላክ ወላዲት አምላክ ዘወትር ትጠብቀን። ቅዱሳን ሊቃነ መላእክት፣ ቅዱሳን መላእክቶች ዘወትር በክንፋቸው ይከልሉን። ቅዱሳኖች ዘወትር ከእኛ ጋር ይሁኑ። አሜን። ወስብሐት ለእግዚአብሔር ወላዲሁ ድንግል ወለመስቀሉ ክቡር። ይቆየን። አሜን።